ሱማያ ዞሮን አክረረዋለሽ ማለት ነው። ሱማያ አንዳንድ ጊዜ ነገሮችን ቀለል ለማድረግም ጥሩ ነው። ፍች በፍርድ ቤትም ሆነ እንደ ቀልድም ሆነ ፍች ነው። ግን ያው መብት የለሽም አንቺ እንደዚህ እሱ ከቻለ ማለት ነው። አንቺ ራስሽን የምታስከብሪበትና ገንዘብሽን የምታወጭበት ልጆችሽን አንድ የምታደርጊበት ይሄን ነገር ነው ማመን እንትን ማለት ያለብሽ። ቢሆን እንኳን ተስተካክሎ ስበቡን ማድረስ ጥሩ ነው። ባይስተካከል እንኳን ሌላ እድል አለሽ። አሁን ይህን ያህል በሶስት ፍታቸው እንደገና ደግሞ ፍርድ ቤት ሂደህ ሆነ በሸሪያ ፍርድ ቤት ደግሜ ወደ እነሱ ላልመለስ ብለህ ፈርምላቸው፣ ፍርሚያ አስቀምጥ። ከዛም በኋላ ነው ትያለሽ። ፍርሚያውም ሆነ አልሆነ ፍች ቀልድ የለም። በፍች የለም። ሶስት ምናምን የሚባል ደግሞ አንቺ በሸሪያ ውስጥ መግባት የለብሽም። በነገራችን ላይ እሱ አንቺ ወደ ውስጥ ስትገቢ ሴት ልባም ናት። በብዙ ነገሮች ሰኢድን ወደ አንቺ የምታደርጊበት ብዙ እድል አለሽ። እነሱንም እንዲተዋቸው የምታደርጊበት ግን አንቺ ዳር ላይ ሆነሽ ትዳሩንም አልፈለግሽውም። ለዩቱብ ብላችሁ ትዳራችሁን አታፍርሱ። እንደዚህ ሽምግልና እየተሸመገልሽ እየተለመንሽ ሰዎቹ ለምነው እየገቡ ባሉበት ሰዓት ለልጆቻቸው ብለው አንቺ ግን ይህን ያህል እንትን ማለት የለብሽም። በዚህ ጥፋት አለብሽ ሱማያ። አሁንም ቢሆን ዙሩን አታክሩት። ሁላችሁም ለልጆቻችሁ ስትሉ ተስማሙ። ከሆነ ሆነ ካልሆነ ትተይዋለሽ። ምን ችግር አለ? ልጆቻችሁን ግን በሰላም የምታሳድጉበትን መፍትሄ ታመጣላችሁ። ተለያይታችሁም ሆነ አንድ ላይ ሆናችሁ ይህን ያህል ግን እንትን ማለት ጥሩ አይደለም። ሰኢድም ደግሞ እነዚህን ቀልቃላ ሴቶች አንቺን ካገኘ እሱ አሁን እኔን እንደዛ ብላ ሴቶቹን እንደዛ አርጋ አስፈትታ ብተወይስ እምቢ ብትልስ? ብዙ ጊዜ እንደዚህ አይነት ነገሮች በሱም በሷም እያለ ስለሆነ አለመተማመን ነው እንጂ ወደ ሱማያ ለመመለስ እርግጠኛ ነው። ግን አላመነም። ቢያንስ ኢማን እንኳን ረጋ ያለች ትመስላለች። ችኛይቱ ሀዊ የሚሏት ናት እንጂ ቀልቃላ እንትን ቢባል ችግር የለውም። ሱማያ ደግሞ አሁንም ሌላ ሴቶች እድርሃለሁ በፊትም እድርሃለሁ ስትዩ ነው የነበረ ሲሆን ጊዜ ግን በጣም እንትን ይላል። አሁንም ሌላ ስህተት ሳሰሪ የምትስማሙበትን ነገር ቀለል አድርጊው። ክርር ያለ ህልክ ባትያያዙ አሪፍ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ዛሬ የመጣው በእነ ሱማያ ነው። እንግዲህ ሂቲቱ የቻለችውን እየታገለች ነው ያለ። ሰኢድ እና ሱማያ ግን ለትዳራቸው ለልጆቻቸው ቦታ ያላቸው አይመስለኝም። ለዩቱብ ብቻ ካሜራ ደቅኖ ዝም ብሎ እንትን ማለት ጥሩ አይደለም። ከተቻለ ከካሜራ ጀርባ ሁናችሁ ተስማምታችሁ ብትመጡ በጣም ደስ ይለናል። ሱማያ ደግሞ በጣም አብዝተዋለሽ፣ በጣም ከሚባል በላይ ማለት ነው። ይህን ያህል እንትን ማለት የለባትም። ቢያንስ ለእህቱ ስትል የራሷን ነገር መተው ነበረባት። የእውነት እንደዚህ አይነት የባለ እህት በሱማያ ሁኖ እንትን የሚል አይገኝም። በጣም ከባድ ነው እንደዚህ አይነት እና እናንተ ብትሆኑ ከሱማያ ቦታ እናንተ ብትሆኑ ምን ታደርግ ነበራችሁ? ውድ ቤተሰቦች እኔ ልጆች አሉ፣ ስንት አመት በስደት ለፍታችኋል። እሱ ደግሞ እንደሚለው አልሰጥም ማለት ይችላል። ይህን ሁላ ጨርሼ ማለት ብሏ ላይ ይላል። ህጉም ይሰደዋል። ሲጀመር ያለውን ነገር እንትን ካለ ሸሪ ያለው ሀገር ቢሆን መቼም ግን አሁን ላይ እሱ ምንም እንደሚያደርግ የታወቀ ነው። እሷ ግን ለገንዘቡ ሳይሆን ለልጆቿ ስትል አባትን አተው እናትን አተው ያደጉበት ሌላ አሁን ያሉበት ሌላ ከሚሆን ለልጆች ሲባል እንዲማሩ ነገ ጥሩ ቦታ እንዲደርሱ ለማድረግ ራስን ማሸነፍ አለብን። እንኳን እንደዚህ ብሎ እየተለመነ እህት እንደዚህ ብላ እየተለመነሽ ግን የሱማያና የሰኢድ ነገር እልክና እልክ ነው ያላቸው። ያን ደግሞ ለማንም እንደማይጠቅም እወቁት። ዞሮ ዞሮ በኋላ የሚጎዳችሁ እናንተን ነው የሚጎዳችሁ። ልጆቻችሁን ነው የሚጎዷቸው። ልጆቻችሁ በጣም ይጎዳሉ። በእናንተ መሀል የሚደረገው ነገር ለልጆች በጣም ከባድ ነው። ለእነሱ ማዘን አለባችሁ ቤተሰቦች በተቻለ እና እናንተ በሱማያና በሰኢድ ቦታ ላይ ብትሆኑ ምን ታደርጋላችሁ? ንገሩኝ እስኪ። ይህን ያህል ለልጆቻችሁ መስዋዕት ትላላችሁ ወይስ እነሱ ራሱ ሆናችሁ ለሚዲያ ነገሮችን ሁላ እያሳያችሁ ትኖራላችሁ? እስኪ እናንተ
የምታደርጉትን ንገሩኝ። እኔ ቢሆን ማለት ነው ለልጆቼ መስዋዕት እከፍላለሁ። እንኳን ማውቀው ጥሩ ባል እንደነበረ ታውቃለህ። ብዙ ነገር አሳልፈዋል። ኃይለኛ ሆኖ እንኳን ምንም ሳይኖረው ለልጆች ተብሎ ይኖራል ማለት ነው። እሷ ግን ለልጆች ብላችሁ የምታደርጉት ነገር አለ። አባት እናት የሚባለው ለልጅ መስዋዕት የሚከፍል ተመቻችቶለት እኮ አይደለም። ሰው ሁሉ አብሮ ይህን ያህል ዓመት አደረግን እንደዚህ ያለን የሚለው ነገሮችን እየተሸፋፈነ ለልጆቹ ሲባል እንትን ሲባል የሚኖር ነው። አንዳንድ ጊዜ መስዋዕት መክፈል አለብን። ልጆችን ማብላት፣ ማጠጣት፣ ልብስ ማልበስ ሳይሆን እነሱ የሚጠቅማቸው ቤተሰብ ጋር እናት አባት አንድ ላይ ሆኖ የእናት አባታቸውን አግኝተው ሲያድጉ ነው እንጂ እንደዚህ በእንትን ላይ እንትን ተብሎ ጥሩ አይደለም። አሁን ልጆቹ ያሉበት ምቾት ሊመቻቸው ሊበሉ ሊጠጡ ይችላሉ፣ ሊለብሱ ይችላሉ። ግን ብዙ ጎደሎ ነው የሚጎልባቸው። የእውነት በጣም ያስጠላል። እና ሱማያ እንደኔ እኔ በሆን የማደርገው ተሸንፌ ልጆችን ጥሩ ቦታ ለነገ ለህይወታቸው የአባታቸውን ገንዘብ ሁሉም እንዲጫወቱበት አላደርግም። በሰስተን ልጆችን እኔ አንድ ላይ ሆኜ ባንስማማ እንኳን ገብቻ ይችል ሰው ይፈርድላችኋል። ገንዘቤን የለፋሁበት እንዳይቀር የግድ ከወንድ ጋር መዘላዘል ምናምን ልክ እንትን መሱ አልሐምዱሊላህ ባህላል ነው። ዝም ብሎ አልገባም። ኒካህ አስሮ ነው የገባ። አሁን ደግሞ እንደ ወንድ የራስሽ ጉዳይ ማለት ይችል ነበር። እሱ ግን እፈታለሁ እያለ እንትን እያለ ስለሆነ እንትን ብትል አሪፍ ነው። ብትስማማ ስበቡን ብታደርግ ባትዳረቅ ልክ ባይዛት ጥሩ ነው። የእውነቴን ነው። ኋላ ይቆጫል። ልጆቹን ይወቅሳሉ። አባታችን እንደዚህ እያለ ነው የሚሉሽ። ወላሂ ይወቅሷታል። አባታቸው እንደዚህ የሚለው ነው የሚያዩ። ሶሻል ሚዲያ ላይ ደግሞ የተቀመጠ ታወቀ ነው ይሄ ነገር እና እኔ በሆን በሱማያ ቦታ ቢሆን እኔ እታረቃለሁ። ወላሂ እታረቃለሁ። እንደዛው ባለበት ከቀጠለ እኔ ልጆችን ይዤ በማደርገው ነገር እንትን እላለሁ። ገንዘቤን ንብረቴን ይዤ ልጆችን በስነ ስርዓት እንዲማሩ አደርጋለሁ። ሳልጨናነቅ አባት ስላለ አባት የሌለው እንኳን በኖርላቸው የሚባል መጥፎም ቢሆን አባት ለልጆች መኖር አለበት። እንኳን ሰይድ እና ብትቼ አይደለም ለልጆች እውነትም ልጆች የምትፈልጊያቸው የምትወጃቸው ከሆነ መስዋዕት ክፈይላቸው። ሱማያ የአንቺ ትልቅ ለእነሱ ምንም አይጠቅምም ነው። ነገ ማልዳ ወጥተው ይወቅሱሻል። በመዲያ ተደርጊ አባታችን እንደዚህ ያደርገዋል ተጫውተሽበታል ብለው እንደሚወቅሱሽ እርግጠኛ ነኝ። ይሄን እርግጠኛ መሆን አለብሽ። እርግጠኛ መሆን አለብሽ ሱማያ። ነገ ማልዳ ልጆችሽ ወጥተው አባታችን እንደዚህ አንከላታሽ ይህን ያህል እየለመነሽ ምን ነው ለእኛ ብትይ እሺ ብለሽ ባልሽ ምትወጅነ ቢሆን እንደዚህ ትይ ነበር እንደሚሉሽ ደግሞ እርግጠኛ ነኝ። ነገ ነው ልጆች አሁን ልጅ ቶሎ ነው የሚደርሰው። እንዲያውም ጀሙ አለመናገሯ እስካሁን ድረስ ገርሞኛል ራሱ። እና እባካችሁ ሀታሽ ኮሜንት ጀግና ምናምን የምትሏት ጥሩ አይደለም። እስካሁን ድረስ በኮሜንታተር ምክንያት የደረሱበትን አይታችኋል። አንደኛ ለሶሻል ሚዲያ እንትን ሲሉ ለዩቱብ ሲሉ፣ ሁለተኛ እንደዛ እያሉ ለቀልድ የጀመሩት ነገር እውነት ሆኖ ከዚህ ቦታ መዳረስ ልጆች መንከላታት ታውቃላችሁ። አማራ ክልል ላይ ያለውን ነገር ልጅ የሚታገትበት ምን የሚልበት ሀገር ነው። ትምህርት አያገኙም። ፍራቻ ነው። ነብስ ወጥቶ ከሚኖር ሰው እንኳን የሌለው ክራይ የማይችል እንኳን ወደ አዲስ አበባ እየመጣበት ባለ ሀገር አባታቸው እየቻለ ደግሞ ከዛ ላይ መቀመጣቸው አግባብም አይደለም። ሁለተኛ ደግሞ ሃይማኖት እነሱ ሙስሊም ናቸው። እናት ሙስሊም ናት፣ አባት ሙስሊም ነው። ያሉበት ግን የክርስትና ሃይማኖት ተከታይ ናቸው። እነዚህ ልጆች መቼም ለብቻቸው ለነሱ ተብሎ
አራጅ መጥቶ አይታረድላቸው አይደለ? አብረው ከነሱ ጋር ነው የሚተኙት። ይሄ ደግሞ ሌላ እንትን ነው። ለእሷ ምንም ላይ መስላት ይችላል፣ ግን ትክክለኛ እስልምናን ተቀብላ ከሆነች ልጆቿን ትክክለኛ አምናበት ወደ እስልምና እስካለች ድረስ ደግሞ ልጆቿ በዛኛው መንገድ እንዲሄዱ አትፈልግም። እናት የእውነት ለልጆች የምታስብ ከሆነ ለራሷ ብቻ አይደለም ለእነሱም ማሰብ አለባት ማለት ነው። እና አሁን ሱማያ የምታመጣቸው ህጎች ብዙም እንትን አይደሉም። ራሷ በቃ ምክንያት እያደረገሽ ያኔ አልሸነፍ ባይ መሆን ነው እንጂ ፈትቼልሻለሁ ብሎ እንትን ካለ ቢል እንኳን ራሱ ገንዘቧን በራሷ ቁጥጥር ስር አድርጋ ከዛም በኋላ የምታደርገውን ታደርግ ነበረች። ልጆቿንም በጥሩ ሁኔታ እንዲማሩ ይሆናል። አሁን ግን ያለበት ሁኔታ በጣም ከባድ የሚያስጠላ ህልክ ጊዜ እየወለደ አልሆነ ቦታ ላይ እንዳይጥላቸው ነው እኔ የምፈራ። ቢጠነቀቁ አሪፍ ነው። ሰይድም ሆነ ሱማያም አሁን ሰይድ እየተሸነፈ ነው ያለ ማለት ለልጆቹ ሲል እሺ እያለ ነው። እውነቱም ይሁን አይሆንም እንደ ወንድ ልጅ ነው፣ ቢያደርገውን ያደርጋል። ግን ለሀይቲቱ ሲባል የሶሻል ሚዲያውን ምንም አልመሰላቸውም። ሰይድም ይሁን የሱማያ ቤተሰቦች የሚያደርጉትን ታረቁ የሚለውን ምንም አልመሰላትም። ሱማያ ብታከብር ኖሮ ከዛ ላይ አብዛኛውን እንድትታረቅ ምናምን ነው የሚፈልጉት። ግን እሷ ምንም አልመሰለሽም። አሁን ደግሞ እህቲቱ ከጀርመን አስነስታ ለእነሱ ለባ የምታደርገው ነገር ሽማና ምከሯት። አንቺም ሽማግሌም የሚልሽን ሰው አዳምጪ። ለሽማግሌ ሲባል እንኳን ነገሮች ይተዋሉ። ተጋሎ ወንድማቸው አባታቸው ሙቶ እንኳን በሽማግሌ ብዛት በትላልቅ ሰዎች በሃይማኖት አባቶች እንደዛ እንትን ሲባል ላላህ ተብሎ ይቅርታ ይደረጋል። እንኳን ይሄ እንትን እና ቀላለው ማለት አይደለም። ላቀል ብዬ ሳይሆን ግን ለልጆች ሲባል መስዋዕት መክፈል አለብሽ ሱማያ። ድርቅናሽን ህልክሽን ማንተም ማለት አለብሽ። ልጆችሽም ትክክለኛ የምትወጃቸው ከሆነ ነገ ተወቃሽ አለም ከፈለግሽ እንትን ብትይ ይሻልሻል። ለእነሱ ምን ዝድ እንዲላቸው እሺ ብትይ። እነሱ አሁን ሌላ ቦታ ላይ ነው ያሉ። ለእነሱ ራሱ ላገቡት ሰዎች ባላችን ለሚሉት ለእነሱ ተሰማምተው ለተቀመጡት አንቺ ልጆችሽን ያዛርገሽ ማን እንደሚከበር ታይ ነበር። በልጆቻችሁ ብቻ እኮ ተታረቁ ነበር። ልጆች ደግሞ ያስታርቃሉ ከመሀል ሆነው ማንን እንደሚፈልጉ ና እና ውድ ቤተሰቦቼ አላህ ልቦና ይስጣት። ኮሜንት ጻፉላት። ምን መሰላችሁ? ታረቂ፣ ምክር ምከሯት። እንትን እያላቸው አይደለም። እናቶች አባቶቻችን ምን አድርገው ጥበበኛ ሆኖ ልጆቻቸውን እንደሚያሳድጉ ማወቅ አለበት ነው። ሁሉ በሰላም አይደለም። ስንት እየተደበደቡ ለልጅ ብሎ መስዋዕት እንከፍላለን። ትክክል ነው ሙሉ ለሙሉ ባለው፣ ግን ልጆቻቸው እንጀራ አባት እንዳያገኝባቸው እንዳይንከላቱ ለልጅ ሲባል መስዋዕት ይከፈላል። እንኳን ከመልካም አባት ማለት ነው። እና ውድ ቤተሰቦች ጥንቃቄ ያስፈልጋል። ሱማያም ምከሯት። ጥሩ አይደለም። አሁን ያለሽበት የኮሜንት ላይ ልክ ነው ይወት ያለ አሸንፍም ባይ ስለሆነ ያለው ነገር እንደዚህ አይነት ነገሮች ዋጋ ያስከፍላሉ። እየተከፈለም ነው ያለ። ልጆቿ እሷ ከከተማው ላይ ፏፈሽ ብላ ነው እንትን ያለሽ። ልጆቿ ግን ዋጋ እየከፈሉ ነው። መማር ባለባቸው ሰዓት እየተማሩ አይደለም። እንኳን ከገጠሩ አሁን ከተማው ሁላ ትምህርት የለም በጦርነት ምክንያት። እና እንደዛ አይነት ነገሮች ባይፈጠር ጥሩ ነው። ሱማያ ግን እያሰብሽላቸው ስላልሆነ አላህ ይስጥር የሚባለው። አላህ ከተሻለ ነገር ልቦና አላህ ይስጣችሁ። ሁላችሁም ካላችሁበት አላህ ይጠብቃችሁ። ለልጆቻችሁ ስትሉ መስዋዕት ክፈሉ ነው ምለው እኔ ማለት ነው። ተመልካቾቹ የሱማያ አድናቂ
የሆናችሁ የሰይድ የሆናችሁ ተሸነፉ። አንዳችሁ መሸነፍ አለባችሁ ብላችሁ ኮሜንት አድርጉ። አበጅሽ ጎበዝ እንትሆነ አትበሉ። ምንም አይጠቅማቸውም የሰው ቤት ማስፈታት ካልሆነ በስተቀር። የሰው ትዳር ልጆች መበተን ካልሆነ በስተቀር ሌላ የሚጠቅም ነገር ስለሌለ ብትጠነቀቁ አሪፍ ነው። እና ምክር ስጡ። ሱማያም የተመልካችሽንም የባልሽን እህትም ማዳመጥ እንትን ማለት አለብሽ። እሷንም ማክበር አለብሽ። ሴት ልጅ ነሽ። ሴቶች ልጆች አሉሽ። ነገ በልጆቼ ይደርሳል ነው የሚባል። እንዲያውም እናቶች ነገ ለልጆቼ እኔ ማደርጋት እያንዳንዷ ነገር ልጆችሽ እንዲከፍሉ ነው የምታደርጊያት። ሽማግሌ ማሸነፍ ስንት እየተለመንሽ ማሻአላህ ይህን ሁላ እልክ መያዝ ነገ በአንቺ ባይደርስ እንኳን በልጆችሽ እንኳን በአሁኑ ባለንበት ዘመን ከባድ መስዋዕት ነው የሚያስከፍልሽ። የእውነቴን ነው የምልሽ። የሰው አይን ጥሩ አይደለም። እሺ ብለሽ እልኩን እንትን ብለሽ ልጆችሽን አንድ ላይ ብታደርጊ ነው የሚሻልሽ። ይሄ እልክ ድርቅና ማንንም አይጠቅም። ከልብሽ ብትሆኝ ጥሩ ነው። ሱማያ እስካሁን ድረስ አይተሽዋል። ላይጎልሽ ይችላል፣ ግን ለልጆቻችሁ ስትሉ ድርቅናችሁን እልካችሁን ተከቢር መሆናችሁን ብታሸንፉ ጥሩ ነው። ለልጅ ሲባል እንትን ያንበረክካል አይደለም። አልሐምዱሊላህ ጤነኞች ናቸው ልጆቻችሁ። ግን ነገ በልጆቻችሁ በእናንተ ቢቀር በልጅ እንደማይደርስ እርግጠኛ መሆን አትችሉም። የሰው ፊት ልመና ምን ይቱን አተይ ብሎ መሰደብ ጥሩ አይደለም። ነገ የሆነ ነገር ይደርስባቸዋል። ለልጆች ስሉ መስዋዕት ክፈሉ። ሁላችሁም ተው። በእናንተ ድርቅና በእናንተ ክፋት በእናንተ እልክነት ልጆቻችሁ እንዳይጎዱ ማድረግ ትችላላችሁ። በተረጋጉ ጥሩ ነው። ራሳችሁን ብትሆኑ ከእንደዚህ አይነት እልክ እንትን ላይ ብትወጡ አሪፍ ነው። ለእናንተ ምንም አይደለም። ለልጆች ግን ዋጋ አታስከፍሏቸው። በእናንተ ነው ምለው እኔ ማለት ነው። እናንተ የምትሉትን በሉ። ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አላህ ልጆቹንም እናንተንም አላህ ይጠብቃችሁ። ልቦና አላህ ይስጣችሁ። ካላችሁበት መጥፎ ነገር አላህ ያላቃችሁ። ህልክ ቤት ያፈርሳል እንጂ ቤት አይሰራም። ሱማያ ወደ ራስሽ ተመለሽ። ተሸነፊ። ምንም አትሆንም። ይቅርታ አይጎዳሽም። መሸነፍ አይጎዳሽም። የእውነት እስካሁን ድረስ ኑራችኋል በልክ። እንግዲህ ግን ቢበቃችሁ ጥሩ ነው። ይህ ሶሻል ሚዲያ ትዳር አይሆናችሁ። ለልጆቻችሁ ጥሩ ነገር አይሆንም። ተርቢያችሁን አስተካክላችሁ አሳድጉ። እንደኔ ይሄ ነው ምክሬ። ሁላችሁም ሸር ላይክ አድርጉ። አመሰግናለሁ። ቪዲዮውን እስከ መጨረሻው እህቶቼ እስከ መጨረሻው አዳምጡልኝ፣ ክፈቱልኝ። እንትን እያለብኝ ነው፣ ሰዓት እየቀነሰብኝ ነው። በዱዓችሁ ደግሞ አትርሱኝ። አላህ ይፈርጅሽ ብላችሁ ዱዓ አድርጉልኝ። እኔም በጭንቀት ላይ ነው ያለሁት። ደረጃውን አላህ ያምጣልሽ፣ አላህ ያስደስትሽ ብላችሁ ዱዓ አድርጉልኝ። ወንድም ያለ ሁኔታ በጣም ከባድ ነው እና ይሄ ነው የመጣ ዱዓ አድርጉልኝ ሁላችሁም። እሺ በጸሎታችሁ አትርሱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።